ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የደቡብ ምስራቅ ትግራይ ዞን የተቀናጀ የጸጥታ ኮሚቴ በወቅታዊ ሁኔታዎችና አስተማማኝ የጸጥታ ዋስትናን በማረጋገጥ ዙሪያ ላይ ያተኮረ የጋራ ግምገማ እያካሄደ መሆኑን አሳውቋል። ኮሚቴው እንዳረጋገጠው ያለውን ሁኔታ ተገን በማድረግ ህዝብን በማደናገር የተከለከሉና ጸረ ህዝብ የሆኑ ተግባራትን ለመፈጸም በሚሞክሩ አካላት ላይ የማያወላወልና የማያዳግም ህጋዊ እርምጃ ይወስዳል። የደቡብ ምስራቅ ትግራይ ዞን ዋና አስተዳዳሪና የኮሚቴ ሰብሳቢ አቶ ከላሊ ሐጋዚ እንደገለጹት በህዝባዊ መሰረተ ልማቶች ላይ ውድመት የሚያደርሱ ስርቆት፣ ዘረፋና ሁከት በመፍጠር ተጠቃሚ ለመሆን የሚፈልጉ አካላት በግልጽ ተለይተው መረጃ ተይዞባቸዋል። ፍትሃዊ ተጠያቂነትን የማረጋገጥ ሂደቱም ተጠናክሮ እንደሚቀጥል አብራርተዋል። ተጋሩ እርስ በርሳችን እንዳንስማማ በተላላኪዎች አማካይነት ከፍተኛ መጠን ያለው ገንዘብ ተመድቦ ሁከትና ግርግር እንዲፈጠር በዚህም ህዝባችን እንዲሸበር በሚንቀሳቀሱ አካላት ላይ ጥብቅ ክትትል ለማድረግ ኮሚቴው አቅጣጫ ይዞ እየሰራ መሆኑን ገልጸዋል። የዞኑ የሰላምና ጸጥታ ዘርፍ ኃላፊ አቶ ዘሚካኤል ተወልደመድህን በበኩላቸው እነዚህን ችግሮች ለመፍታት ያለው የጸጥታ አቅም ተቀናጅቶና ትኩረት ሰጥቶት ወደ ተግባር እንዲገባ የጋራ መግባባት ላይ መደረሱን ገልጸዋል። በየአካባቢው ባሉ ወንጀለኞች ላይ ተገቢውን የመረጃ የማጥራት ስራ እየተሰራ መሆኑንና ወንጀለኞችን በቁጥጥር ስር በመዋል ተገቢውን የፍርድ ሂደት እንዲያገኙ ማድረግ የህግ የበላይነትን ማረጋገጥ ጉዳይ በመሆኑ ጊዜ የማይሰጠው ተግባር ነው ብለዋል። ስለሆነም ሁሉም አካላት ለዚህ ስኬት በቁርጠኝነት ሊሰሩ እንደሚገባ መልእክት ማስተላለፋቸውን የደቡብ ምስራቅ ትግራይ ዞን ኮሚኒኬሽን ጉዳዮች መረጃ ያመላክታል። በሰሜን ሸዋ ዞን መርሃቤቴ አውራጃ ውስጥ በመንግስት የጸጥታ ኃይሎችና በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች መካከል ከፍተኛ ግጭት መከሰቱ ተዘገበ። ሌሊት 9 ሰዓት ተኩል አካባቢ ሸራፊት ተብሎ በሚጠራው ስልታዊ ቦታ ላይ የተፈጸመው ይኸው የደፈጣ ጥቃት በሁለቱ ወገኖች መካከል ለወራት የዘለቀውን ውጥረት ወደ ከፋ ወታደራዊ ግጭት ቀይሮታል። እንደ አፍን ሸዋ ጠቅላይ እዝ አሳምነው እዝ የህዝብ ግንኙነት መምሪያ መግለጫ ከሆነ ወታደራዊ እርምጃው የተወሰደው ከአለም ከተማ ተነስቶ ወደ ችጉር ቀበሌ ሲጓዝ በነበረው የፌዴራል መከላከያ ሰራዊት 101ኛ አየር ወለድ ክፍለ ጦር ላይ ነው። የእዙ ቃል አቀባይ እንደገለጹት ሰራዊቱ የአካባቢውን ሚሊሻዎች መንገድ መሪ በማድረግ ወደ ገጠር ቀበሌዎች ለመግባት ሲንቀሳቀስ የፋኖ የልዩ ኦፕሬሽን ቡድን አባላት አስቀድመው በያዙት የደፈጣ ቦታ ላይ ጥቃቱን ሰንዝረዋል። በዚህም በሰራዊቱ አባላት ላይ ከፍተኛ የሰው ህይወት መጥፋቱንና ቁስለኛ መኖራቸውን አመልክተዋል። ከዚህም በተጨማሪ 2 መንገድ መሪዎችና የታጠቁ ሚሊሻ አባላት ከነሙሉ ትጥቃቸው መማረካቸውን መግለጫው በዝርዝር አስፍሯል። በአካባቢው የሚገኙ የዓይን እማኞች እንደገለጹት ሌሊቱን ሲሰማው የነበረው የከባድና ቀላል መሳሪያ ድምጽ በአካባቢው ነዋሪዎች ላይ ከፍተኛ ድንጋጤን ፈጥሯል። ከአርበኛ መስፍን ተስፋዬ የተገኘው መረጃ እንደሚያመላክተው ከጥቃቱ የተረፈው የሰራዊት ክፍል ሞትና ቁስለኛውን ይዞ ወደ መጣበት ዓለም ከተማ ፈግፍጓል። ይህንን ተከትሎም በአሁኑ ሰዓት ከመንግስት ወረዳ አስተዳደር መቀመጫ ከሆነችው ዓለም ከተማ ተጨማሪ ወታደራዊ ኃይሎች ወደ ግጭቱ ቀጠና እየተንቀሳቀሱ መሆናቸው ታውቋል። ይህም በአካባቢው ዳግም ግጭት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ደቅኗል። ይህ በመርሃቤቴ የተከሰተው ግጭት በአማራ ክልል በተለያዩ አካባቢዎች ከሚታዩ ተመሳሳይ ወታደራዊ እንቅስቃሴዎች አንዱ ነው። የመንግስት ወታደራዊ አመራሮችም ሆኑ የክልሉ የጸጥታ ቢሮ ስለተባለው የደፈጣ ጥቃትና ስለደረሰው ጉዳት እስካሁን በይፋ የሰጡት ምላሽ የለም። ይሁን እንጂ የፋኖ መሪዎች የአማራ ህዝብ ህልውናና ደህንነት ለማስከበር ወታደራዊ እርምጃዎቻቸው አጠናክረው እንደሚቀጥሉ በዚህ መግለጫቸው ላይ አጽንኦት ሰጥተዋል። በአሁኑ ሰዓት በአካባቢው ያለው የትራንስፖርት እንቅስቃሴ የተገደበ ሲሆን ነዋሪዎችም በከፍተኛ ጥንቃቄ ላይ እንደሚገኙ ተመልክቷል። በቤንሻንጉል ጉሙዝ ክልል ግልገል በለስ ከተማ በአጥቂዎች በተሰነዘረ ጥቃት ሰዎች ተገደሉ። በቤንሻንጉል ጉሙዝ ክልል መከተል ዞን ዋና ከተማ ግልገል በለስ በሚገኝ ማረሚያ ቤት ሰብሮ ለመግባት በሞከሩ ታጣቂዎች በተከፈተ ጥቃት ሰዎች መገደላቸውን ነዋሪዎችና የአካባቢው የፓርላማ ተወካይ ለቢቢሲ ገለጹ። ቢቢሲ ያነጋገራቸው ነዋሪዎችና የህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ አለሙ እንደገለጹት ታጣቂዎቹ በግልገል በለስ ከተማ ተኩስ የከፈቱት አርብ ሚያዝያ 16 ቀን 2018 ዓ.ም በማለዳ ሰዓት ነው። ዶክተር መብራቱ ታጣቂዎቹ የግልገል በለስ ከተማን ከበው ከባድ ጥቃት መክፈታቸውን ገልጸው ዋና ዓላማቸው ግን በከተማው የሚገኘውን ማረሚያ ቤት ለመቆጣጠር እንደነበር አሳውቀዋል። አንድ ነዋሪ ለመግባት የሞከሩት የታጠቁ የጉሙዝ ታጣቂዎች ናቸው፣ ዓላማቸውም በማረሚያ ቤቱ የሚገኙ አባሎቻቸውን ለማስፈታት ነው ብሏል። ሌላ ነዋሪም ጥቃቱ በጉሙዝ ታጣቂዎች መፈጸሙን አረጋግጧል። የህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ በበኩላቸው መረጃው እንደሚያመላክተው ታጣቂዎቹ ወደ ሰላም ለመመለስ ተስማምተው ከነበሩትና በኋላም በሰላም አንመለስም ካሉት ወገኖች እንደሆኑ ነው። ይሁን እንጂ ከሌሎች የታጠቁ ቡድኖች ጋር ተባብረው የመጡ መሆኑን
የሚጠቁሙ መረጃዎች አሉ ብለዋል። አንድ የአካባቢው ነዋሪ እንደገለጸው ታጣቂዎቹ የተኩስ ልውውጥ የጀመሩት ከማረሚያ ቤት ፖሊሶች ጋር ሲሆን በኋላም በፖሊስ በሚሊሻና በፌዴራል ፖሊስ ለተከፈተባቸው ጥቃት ምላሽ ሰጥተዋል። በዚህ በተከፈተው ጥቃት በአካባቢው ስራቸውን እያከናወኑ የነበሩት 7 የቄራ ሰራተኞች ተገድለዋል። ማረሚያ ቤቱና ቄራው ተቀራራቢ ቦታ ላይ ስለሚገኙ ሰራተኞቹ በማለዳ ወደ ስራ በሚመጡበት ወቅት በድንገት በተኩስ መካከል እንደገቡ ነዋሪዎቹ ገልጸዋል። በተጨማሪም ከታጣቂዎቹ ወገን 2 ሰዎች ሲገደሉ ከሚሊሻ ደግሞ 1 ሰው መጎዳቱ ታውቋል። ዶክተር መብራቱ ታጣቂዎቹ ማረሚያ ቤቱን ሰብረው በመግባት እስረኞችን ለማስፈታት ያደረጉት ሙከራ እንዳልተሳካ ገልጸዋል። መተከል ዞን ከ2018 ጀምሮ ተከታታይ ጥቃቶች ሲካሄዱበት ቆይቶ አንጻራዊ ሰላም ሰፍኖበት የነበረ ቢሆንም ካለፈው ዓመት ጀምሮ በኦሮሞ ነጻነት ሰራዊት ወይም ሸኔና በጉሙዝ ታጣቂዎች የሚፈጸሙ ጥቃቶች እየጨመሩ መጥተዋል። በዚህ ሳምንት ብቻ በቡለን ወረዳ በተፈጸመ ጥቃት 20 ሰዎች መገደላቸውን መረጃዎች አመላክታሉ። ሰላም ለኢትዮጵያ ጥምረት ከምርጫው ራሴን አገላለሁ ሲል አስጠነቀቀ። የሰላም ለኢትዮጵያ ጥምረት በአባላቱና በእጩዎቹ ላይ እየደረሰ ያለው ጫና፣ ዛቻና ማስፈራሪያ በአስቸኳይ የማይቆም ከሆነ ከ7ኛው ጠቅላላ ሀገራዊ ምርጫ ራሱን እንደሚያገል አሳወቀ። የጥምረቱ የምርጫና ፖለቲካ ጉዳዮች ኃላፊ አቶ አላምረው ይርዳው ለምርጫ 2018 ኢትዮጵያ ኢንሳይደር እንደገለጹት በተለይም በደቡብ ኢትዮጵያ ክልል በጋሞ ዞንና በሌሎች አካባቢዎች የመንግስት የጸጥታ አካላትና የገዢው ፓርቲ አመራሮች እጩዎችን በማሰር ከስራ በማባረር ደሞዝ በመከልከልና የምርጫ ቅስቀሳ ቁሳቁሶችን በመንጠቅ ከፍተኛ ወከባ እያደረሱባቸው ይገኛል። ጥምረቱ የህገወጥ ድርጊት በአንድ ሳምንት ጊዜ ውስጥ ተገቢውን እርምጃ ተወስዶበት የማይስተካከል ከሆነ የምርጫ ሂደቱ ነፃና ፍትሐዊነት ጥያቄ ውስጥ የሚከት በመሆኑ ከውድድሩ ለመውጣት እንደሚገደድ በግልጽ አሳውቋል። ሰላም ለኢትዮጵያ ጥምረት በህዳር ወር 2018 ዓ.ም እውቅና ያገኘና 8 ክልላዊ የፖለቲካ ፓርቲዎችን ያቀፈ አዲስ ጥምረት ነው። ለዘንድሮ ምርጫ 404 እጩዎችን ያቀረበ ሲሆን አዳጊ ማህበራዊ ዲሞክራሲ የተሰኘ ርዕዮተ ዓለምን እንደሚከተልና መንግስት የሚሆንበት እድል ሲፈጠር የዞን አስተዳደርን ማስቀረት፣ የፌዴሬሽን ምክር ቤትን ማፍረስና ህብረ ብሔራዊ ሀገር መመስረት የመሳሰሉ መዋቅራዊ ለውጦችን እንደሚያደርግ ገልጿል። ጥምረቱ ካቀረባቸው እጩዎች መካከል ጫናው ካላገዳቸው 80 በመቶውን ወደ ምክር ቤት እንዲገቡ የማድረግ ዓላማቸውን አቶ አላምረው ገልጸዋል። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የመከላከያ ሚኒስትሩ ሳዲዮ ካማራ ተገደሉ። በማሊ በመላ ሀገሪቱ በሚገኙ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የሀገሪቱ መከላከያ ሚኒስትር ጀነራል ሳዲዮ ካማራ መገደላቸውን የመንግስት ቃል አቀባይ አረጋገጡ። የመንግስት ቃል አቀባዩ ኢሳ ኡስማን ኩሊባሊ እሁድ ሚያዝያ 19 ቀን 2018 ዓ.ም ባወጡት መግለጫ ጀነራል ሳዲዮ የተገደሉት ታጣቂዎች መኖሪያ ቤታቸውን ኢላማ አድርገው በፈጸሙት ጥቃት መሆኑን ገልጸዋል። በካቲ ከተማ የሚገኘው የመከላከያ ሚኒስትሩ መኖሪያ ቤት ቅዳሜ ሚያዝያ 18 ቀን 2018 ዓ.ም ጥቃት የደረሰበት ሲሆን ጥቃቱ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎችና በቱዋሬግ አማጽያን በጋራ የተፈጸመ መሆኑ ተመልክቷል። ጀነራል ሳዲዮ በ2012 እና 2013 ዓ.ም በተካሄዱት ተከታታይ መፈንቅለ መንግስት ስልጣን በያዘው ወታደራዊ መንግስት ውስጥ ቁልፍ ሰው ነበሩ። የአልጀዚራው ዘጋቢ ኒኮላስ ሃክ ስለ ጉዳዩ ሲናገር ጀነራል ሳዲዮ በገዢው ወታደራዊ አመራር ውስጥ ከፍተኛ ተጽዕኖ ከነበራቸው ግለሰቦች አንዱ ሲሆኑ አንዳንዶች እንደ ወደፊት የማሊ መሪ አድርገው ይመለከታቸው ነበር ብሏል። አክሎም የእሳቸው መሞት ለሀገሪቱ ጦር ኃይሎች ትልቅ ኪሳራ ነው ሲል ገልጿል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።